ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሮብ መጋቢት 2 2018 በኢትዮጵያ ዘመን አቆጣጠር ማርች 11 2026 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ግን የበለጠ ደግሞ ትኩረት ሰጣችሁ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ ከምንም በላይ ደግሞ ውድ ጊዜያችሁን ሰውታችሁ ወቅታዊ ትኩስ መረጃዎችን ከጋት ስለምታዳምጡ ክብረት ይስጥልኝ፣ እጅግ አድርጌ አመሰግናለሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው እንግዲህ ህወሓት ቀጠናዊ አገራዊ፣ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ የፖለቲካ ስበቶች፣ ልውውጦች፣ ዳይናሚክስ ባለበት ቮላታይሊቲ ባለበት በዚህ ቀጠና ውስጥ ኢትዮጵያ የውስጥ አቅሟን አስተባብራ በልውውጡ ወቅት ደግሞ ያሉ መልካም አጋጣሚዎችን በተለይ የእስራኤልን ወደ ቀይ ባህር መመለስ ከመቼውም ጊዜ በላይ ሀገራት ለቀይ ባህር ትኩረት መስጠታቸውና ለቀይ ባህር ሰላም መረጋጋት ትኩረት መስጠታቸውና አሁን ባለው ፓወር ባላንስ አሁን ባለው የቀይ ባህር ቀጠና የሰላም ወይንም የኃይል ሚዛን ቀጠናው አይረጋጋም በማለት ኢትዮጵያም ደግሞ ከመቼውም በተለየ ታሪካዊ፣ ተፈጥሯዊ፣ ህጋዊ እነዚህ ጥያቄዎችን አቅርባ ዓለም ባንድ ልብ እያዳመጠ ባለበት ወቅት በተለላኪነት ምንም እንኳን የላኪዎቹ አቅም እየጎደለ እየደከመ ቢመጣ ነገር ግን ለመለላክ ለጥቂት ቡድኖች በሚል ለጥቂት ቡድኖች ስልጣን የትግራይ ህዝብን ግን እንደ ጭሰኛ እንደ ባሪያ መሬቱን ደግሞ እንደ ርስት ቆጥረው የሚመዘብሩት እነዚያ ጥቂቶች 50-60 አይሞሉ። በዛ 50-60ዎች ውስጥ ደግሞ በዛ ሰንሰለት ውስጥ የጥቅም ሰንሰለት ውስጥ ወይም ፓትሮኔ ሲስተም ውስጥ ሰዎች የሉም እያልኳቸው አይደለም። ያ መዋቅሩ ምኑም የ50-60 ሰዎችን ፍላጎት ይዞ የሚቀጥል ነው። ለዛ የፌዴራል በጀት ድጎማ ተቋርጧል ወይንም የለም፣ ደሞዝ መክፈል ተስኖናል፣ የዓለም አቀፍ ማህበረሰብ ይድረስልን፣ የትግራይ ጊዜያዊ ጤና ቢሮ፣ የትግራይ ጊዜያዊ የትምህርት ቢሮ፣ አሁን ደግሞ ሌሎች የሚጽፉታል ሴቶችና ህፃናት ግብርና ቢሮ፣ ህወሓት ጽሕፈት ቤት የተቀመጣለ ማህተም ብቻ እየተመታ የሚላክ ነገ ወጭ የሚደረጋለ፣ ሰኞ ወጭ የሚደረጋለ። ከዛው ከቦታው አስተማማኝ መረጃ ነው የምነግራችሁ። ጤና ቢሮ ሲጽፍ ቀጥሎ ትምህርት ይጽፋል ብያቸዋለሁ። ቀጥሎ ግብርና ይጽፋል ብያቸዋለሁ። አሁን ግብርና ይጽፋል። ግብዓት ለማድረስ ተቸግሬ ያለሁኝ ድጋፍ ለማድረግ ወዘተረፈ የሚል ዘን አሁን ትምህርት ቢሮ አዝማሚያ እያሳየ ነው። ትምህርት ልናቆም ነው የሚል ትምህርት አቆምኩኝ ብሎ ኦፊሻሊ ሲያውጅ ትምህርት የሰብአዊ መብት አካል ነው፣ ትምህርት እንዲቆም የተደረገው የፌዴራል መንግስት በጀት ስላልሰጠን ወዘተረፈ የሚል ጩኸቶች ይከተላሉ። በነ ቴዎድሮስ አድሃኖም በኩል የዓለም የጤና ድርጅት ዳይሬክተሩ ማለት ነው። በዛ በኩል ለሂውማን ራይትስ እንደዚህ ደብዳቤዎች ተበትነው ጩኸቱን ሊያሞሙቅ በዝግጅት ላይ ነው ያሉት። የነቅሰገ ወረዳ ማለት በደቡብ ትግራይ ዞን ውስጥ ያለ አንድ ወረዳ ነው። አውጥቷል በግላጭ ደብዳቤ ሀበሬታ ብሎ ማስታወቂያ ብሎ ማለት ነው። ይሄ ኦፊሻል የተለጠፈ ከዛው ከቦታው ያሉ የጋት ሚዲያ ምንጮች የላኩልን ነው። ምልከታ ወይም ማስታወቂያ ይላል። ትናንት ነው የተለጠፈው በ1/7/2018 እና በትግረኛ ነው። ቅድሜ ሀዚ አብ ህዝቢ ትግራይ ዘተካየደ ጄኖሳይዳዊ ኩናት ንምምካት ተጋደልኩም። ከዚህ በፊት የትግራይ ጄኖሳይድን ለመከላከል ለመመከት ትግል ላይ ለነበራችሁ ብሎ አንደኛ ግዳጃችሁን ፈጽማችሁ በዲዲአር የወጣችሁ፣ ሁለተኛ በተለያዩ ምክንያት ከአሃድ ወይንም ከዩኒት ከነበራችሁበት ወታደራዊ ክፍል በየራሳችሁ ጊዜ ይሄ ምንድነው የሚለው ብዘተፈላለይ ምክንያት አባሃዱ አንጠባጥብሁም ዛትሆም እየተንጠባጠባችሁ የወጣችሁ የሚሄዳችሁ የተመለሳችሁ ማለት ነው። ሶስተኛ አርሚ ማሰልጠኛዎች ባለማወቅ የተመለሳችሁ ካብ መሰልጠኛ አርሚሁም ከፈልጥሁም ዝተመለሱም ልሰለጥኑ ሄዳችሁ የት ነው የሚሰለጥኑ ብላችሁ ጠፍታችሁ የተመለሳችሁ ይላል። መከላከያ ሰራዊት የነበራችሁና በማንነታችሁ ስር ገጥሟችሁ የነበረ 4 መከላከያ ሰራዊት ነይርሁም በምንነቱን ታሰርሁም ዝነበርሁም ይላል። 5ኛ ደግሞ ወደ ስልጠና ማዕከላት በመግባት የስራ ዕድል እንዲፈጠርላችሁ የምትፈልጉ ወደ ስልጠና ማዕከላት ገብታችሁ ስልጠና ወስዳችሁ እንግዲህ ስልጠናው ምንድን ነው? ውጊያ ነው።
ጦርነት ነው ማለት ነው። እና እንድትመዘገቡ ይልና ከዛሬ መጋቢት 1 ቀን ጀምሮ እንድትመዘገቡ ይልና ዴድላይኑን አላስቀምጠው። ዴድላይኑ ግን እስከ መቼ ነው ካላችሁኝ ከህወሓት ጽሕፈት ቤት የደረሰኝ አስተማማኝ መረጃ ይሄ ዝም ብሎ ሳይሆን እስከ 10 ብቻ የሚቀጥል ነው። ኦልሞስት እንግዲህ እስከ 10 7ኛ ወር 2018 ድረስ ያልቅና ከዛ ደግሞ በ11 በ12 የተመዘገቡት ሁሉም ወደ የአህዳቸው ይሄዳሉ። በዲዲአር ወጥተው የነበሩት በተለያየ ምክንያት በጤና በምንም ከአህዳቸው ወይም ከምድባቸው ከዩኒታቸው ወጥተው የነበሩት ይህንን ይሄዳሉ። ስልጠና ደግሞ ሁለት አይነት ስልጠና አለ። ትግራይ ውስጥ የሚሰጥ ስልጠና አለ። በተመሳሳይ ኤርትራ ወደ ሳዋ የሚሄዱ ሰልጣኞች ይኖራሉ ማለት ነው። ይህንንም ያደረግ አሁን ባለው በተጨባጭ 150 ሺህ ወታደር አለ ነው። አንዳንዶቹ 210 የሚሉ አሉ፣ 180 የሚል አለ። እንዲሁ እኔ ችግር የለውም ወዳጆች፣ እንቀንሰው 100 ሺህ እናደርገው። ይሄ 100 ሺህ ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል፣ ደሞዝ አለው፣ ሕክምና አለው፣ ሰፖርቲቭ ስታፍ አለው፣ ድጋፍ ሰጭ ሕክምና አለ፣ ነዳጅ አለ። አርሚዎች ባሉበት አካባቢ ነዳጅ ይሸጣል፣ ማታ ማታ ይሸጣሉ። ምክንያቱም 70% ወደ ትግራይ ክልል የሚሄደውን ነዳጅ የክልሉ የንግድና ንግድ ቢሮ ነው 30ውን ነው እንዲሸጥ። ከዛ ከ30ዋም ደግሞ በተመል ነከሌ ተብሎ ያሰባው ገሚሱ በየአርሚዎች ባሉ ማጠራቀሚያዎች ይጠራቀማል ለውጊያ ለጦርነት። ሌላው ደግሞ ወደ ኤርትራ ይላካል። ከ1000 ኪሎ ሜትር በላይ ሲሾር ያለው ከምጽዋ እስከ ራስ ዱሜራ ያለው ነዳጅ ከኢትዮጵያ በኢትዮጵያ መንግስት በድጎማ ያመጣን ነዳጅ በዝርፊያ በዛ ነው እየኖረ ያለው። እንቁላል፣ ዶሮ ሁሉ ያለው ቡና፣ ጥራጥሬ ወደ ውጭ እየሄደ ነው። ከዚህ በፊት በተደጋጋሚ ያልኳቸው ነው። እና የአዣንስ ፍራንስ ፕሬስ ግድ የለም የኢትዮጵያን ዘገባ እንኳ ብንቶ አዣንስ ፍራንስ ፕሬስ የጦርነት ስጋት በማንዣበቡ ወጣቶች በሌሊትም በቀንም በተለያዩ ትራንስፖርት አማራጮች ወደ መሀል ሀገር ወደ አዲስ አበባና ወደ ሌሎች ክልሎች እየሄዱ ነው የሚል ዘገባ ወጥቷል። ዓለም አቀፍ ዘገባ። የአፍሪካ ዲፌንስ ፎረም ማለት ሌላ አይደለም፣ አፍሪኮም አለ፣ ዩኤስ አፍሪኮም የአሜሪካ የአፍሪካ እዝ በየ3 ወሩ የሚያሳትመው የአፍሪካ ሀገራትን አጠቃላይ የጸጥታና ደህንነት ሁኔታ የሚተነትን መጽሔት ነው። አፍሪካ ዲፌንስ ፎረም በዛ በወጣውም ይላል የኤርትራ ጦር ሰራዊት በአዲግራት፣ ዛላምበሳ፣ መቀሌ በግላጭ እንቀሳቀሳል ይልና ሐምዳይትን በሁመራ ማዶ አድርጎ ደግሞ የኢትዮጵያ መከላከያ ሰራዊትን ልብስ እንኳን በመልበስ በመመሳሰል እንቅስቃሴ ያደርጋል። በነገራችን ላይ አንዳንዶቹ አናውቅም ምናምን የሚሉ እዚያው ህወሓት ጠፍጥፎ የሰራቸው ፓርቲዎች ካልሆኑ በቀር እንደሚንቀሳቀስ ይታወቃል። እና ተለላኪዎቻቸው አፋብን በሉት የአማራ ፋኖ ብሔራዊ ንቅናቄ ወዘተረፈ ነፃ ለማውጣት በራሱ ከኦነግ ሸኔ ጋራም እየሰሩ ስለሆነ የሚዲያ እንትኖቻቸው ነው ያቸው ስፖቶቻቸው በጋራ ለማድረግ ትናንት ኦነግ ሸኔ ጨፍጭፎን ነው ወደ ትግል የወጣ ነው ምናምን ወዘተረፈ ሲሉ የነበሩት ዛሬ በጋራ ለመሆን ጥረት እየተደረገ ነው። ራሳቸውም በነገራችን ላይ በግምገማቸው ከ67 ሺህ በላይ ወጣቶች ወደ አዲስ አበባና ወደ ሌላ ቦታ ሂደዋል። ይሄ ስራ መሰራት አለበት ብለዋል። ትምህርት ቤቶችን ዘግተው ወጣቶችን ወደ ጦር ሜዳ መውሰዳቸው አይቀርም ማለት ነው። እንዳልኳችሁ ስለ ህወሓት ባናወራ ጥሩ ነበር፣ ግን ያው መረጃውን ብታውቁት አይከፋም በሚል ነው። ይሄ በዚህ እንዳለ እንግዲህ የኢትዮጵያን እንደ ኢትዮጵያም እንደ አዲስ አበባም የጸጥታና ደህንነት ሁኔታን ጠንካራ ለማድረግ ዛሬ 4 ሹመቶች ተሰጥተዋል። የመጀመሪያው ሹመት በተለያየ የኃላፊነት ቦታ ከወጣትነታቸው እስከ ዛሬ ድረስ ያገለገሉት አቶ አሰፋ አብዩ ከዛሬ መጋቢት 2 ቀን 2018 ዓ.ም ጀምሮ የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር ሆነው ተሹመዋል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። በተመሳሳይ ሌተናል ጀነራል አስራት ዴኔሮ ኤኒዌይስ ወደ አቶ አሰፋ አብዩ ስንሄድ አቶ አሰፋ አብዩ
ከዚህ በፊትም የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሆነው አገልግለዋል። ከዛ በፊት ደግሞ የደቡብ ክልል የደቡብ ብሔር ብሔረሰቦችና ህዝቦች ክልል አሁን ያለው ይሄ ደቡብ ኢትዮጵያ የሚባለው ሳይሆን የቀደመው የደቡብ ኢትዮጵያ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በነበረበት ወቅት በዛ የክልሉ የጸጥታና አስተዳደር ቢሮ ኃላፊ ሆነው አገልግለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ሆነው ሰርተዋል። በኢትዮጵያ ኤምባሲ በሮም የኢትዮጵያ ኤምባሲ ምክትል ሚስዮን በተለይ የንግድ ዘርፉን መርተው አገልግለዋል። በቅንነት በታታሪነት እና በታማኝነት ሀገራቸውን ሲያገለግሉ የቆዩ ናቸው። እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሀገሩ ጸጥታና ደህንነት እንደሚያሳስበው ሰው ለአንድ ሀገር መረጃና ደህንነት አገልግሎት ወይም ኢንተለጀንስ እጅግ በጣም ወሳኝ። የትኛውንም ሀገር እዩት። ዛሬ ጦርነት 90% መረጃ ነው። 10% ነች ቃታ። 10ም እየቀነሰ ነው ቃታ። በመረጃ በደህንነት መረጃን የደህንነት መረጃዎችን በመሰብሰብ በመተንተን ለሚመለከታቸው አካላት በማሰራጨት የጠላትን እንቅስቃሴ ሲጀምር ሳይሆን የኃይል አሰላለፍን የቀጠናውን አህጉራዊ ዓለም አቀፍ ሁኔታዎችን በደንብ በመተንተን ከዓለም አቀፍ ተቋማት ጋር በደንብ ተቀናጅቶ በመስራት በተለይ በአሁኑ ሰዓት የሀገር ውስጥ ደህንነት ጠንካራ መሆን አለበት የሚል እምነት አለ። እንግዲህ የሀገር ውስጥ ደህንነት ጠንካራ መሆን አለበት የሚል እምነት ሲኖረኝ ባለ ሁለት ማሊያዎች እንዳሉ ፊል አደርጋለሁ። ሁልጊዜ ፊሊንግም አይደለም አሉ። ቀን መንግስት የሆኑ ማታ ጫካ ካለው ጋራ የሚዶልቱ ቀን የሃይማኖት አባት ነን የሚሉ ማታ የጫካ ላሉት የነፍስ አባት የሆኑ ቀን አማራ የሚሉ ማታ በአውራጃ ተጠልፈው ሲያቦኩ የሚያድሩ ኦሮሞ ነን የሚል ማታ ደግሞ አውራጃ ውስጥ የሚገባ ቀን ጽንፈኞችን እንታገላለን ሲል የሚውል ነገር ግን ሳቦታጅ የሚፈጽም የሸቀጦች ዋጋ እንዲጨምር የነዳጅ ዋጋ እንዲጨምር የመንግስትና የህዝብ ግንኙነትን በየቀኑ እንዲላላ እንዲበጠስ የሚሰራ ኢንክሉዲንግ የስነ ልቦና ጦርነትን ጨምሮ አንዳንዶቹ እንዲህ አይነት ጥቃት በዚህ ጊዜ ልንጀምር ነው፣ ሞቢሊቲው የሰራዊቱ እንቅስቃሴ ይመስላል የሚል ሌላውን ተውት። በአንድ ሀገር ቴሌኮም ውስጥ እየተጠቀመ ከአንድ ቦታ አንድ ቦታ የሚወጣ የሚገባበት ይህ ዝም ብሎ አይደለም። እኔ ምንም በዘርፉ ባለሙያም ባልሆን ስለ ጎሬላ ዋርፌር ለማንበብ ለማጥናት ሞክራለሁ እና የጎሬላ ዋርፌር ህዝቡ ውስጥ ድጋፍ አለው የሚለው አንዱ ቲዮሪ እንደተጠበቀ ሆኖ ጎሬላ ዋርፌር ሰስቴን ሊያደርግ የሚችለው በመዋቅር ውስጥ የመዋቅር መበስበስና በበሰበሰ መዋቅር ውስጥ ደግሞ ጥገኞች ሲኖሩ ሰው አንዳንዱ ሲሰማ የሚያስደነግጡ ነገሮች አሉ። ሰው የሀገር ውስጥ ደህንነት የመረጃ እነዚህን ማጠናከር እጅግ በጣም አስፈላጊ ነው ብዬ አምናለሁ። አይ ቲንክ ከዚህ አለፍ ያለውን እንኳን ብቶ ነው የሚሻለው። ሌላው በአዲስ አበባ ፖሊስ ኮሚሽን ደረጃ ሌተናል ጀነራል አስራት ዴኔሮ እንዲሁ በሰራዊት ውስጥ መሰረታዊ ወታደር ሆነው ከማገልገል ጀምረው በተለያዩ ኃላፊነት ቦታዎች እያገለገሉ መጨረሻ ላይ ምድር ጦር አዛዥ የነበሩ የወታደራዊ መረጃና ደህንነት ሆነው ያገለገሉ መከላከያ መረጃ ዋና መምሪያ ማለት ነው። በሰሜኑ የሀገራችን ክፍል በነበረበት ወቅት የቤኒሻንጉል ኮማንድ ፖስት ሆነው ከሱዳን ሰልጥነው የመጡ ሽብርተኞችን የተፋለሙ እልህ አስጨራሽ የነበረ ጸረ ሰው ጸረ ተሽከርካሪ ወዳጅ መስለው የሚቀርቡ የሚርቁ የተለያየ ሳቦታጅ ነበረበት። ዋና ማሰልጠኛ ማዕከሉን አድርጎ ግብፅና ሱዳን ሆነው ኤርፎርስ ልምምድ ያደርጋሉ። ይሄ ናይል ጋርዲያን የሚል በኋላ አርኤስኤፎች ታስታውሳላችሁ በባዶ እግራቸው የነዷቸው ኤርፎርስ አቋቁመው ኢትዮ ሱዳን ድንበር ላይ ጥቃት ለመሰንዘር ያ ደግሞ በገንዘብ በስነ ልቦና በሳይኮሎጂካል ወርፌር በአካባቢው ያንን አሁን በነገራችን ላይ ሙከራዎች አሉ፣ ግን ፕሮጀክቱ ሲይዝ አድርጓል እንጂ መተከል ማፈናቀል፣ ወለጋ ማፈናቀል ለምን ያ አካባቢ
የናይል ቤዚን የነበረው አካባቢ ሰላምና ደህንነት እንዳይሰፈን አሁን በቀጣይ የግጭት ኤሪያ ኮንፍሊክት ማፕ ብታደርጉ ወደፊት ደግሞ ሬድ ሲን ይዞ ነው አፋርን፣ ሶማሌን ይህንን አካባቢ ራሱን አፋር ውስጥም ግጭት የመፍጠር በተለይ ራስ የሬድ ሲ አፋር ዲሞክራቲክ ኦርጋናይዜሽን አለ ከሻቢያ ጋር የሚዋጋ ለመዋጋት ፍላጎት ያለው የአፋር ዲሞክራቲክ ዩኒየን የአፋር ሪቮሉሽነሪ ዲሞክራቲክ ኦርጋናይዜሽን የሚባለው ደግሞ ሻቢያ እያሰለጠነ ያለው ዛሬም ድረስ እያሰለጠነ ያጓጉዛቸዋል አስርጎ ለማስገባት የሚሞክረው ሰው ራሱ እዚያው አፋር ውስጥ ግጭት የመፍጠር አንድ አፋርና ትግራይን ግጭት ውስጥ የማስገባት ሁለት አፋርን ከሶማሌ ጋር የማጋጨት ሶስት ሶማሌን ከኦሮሚያ ጋር የማጋጨት አራት ራሱን ሶማሌ እርስ በርስ የማጋጨት ድንበር ዘለል እንዲሆን የማድረግ አፋር ጅቡቲ እነዚህ ናቸው ስፖንሰር የሚደረጉት። ማፕ ብታደረጉት ከደቡብ ወይም ከምዕራብ ኢትዮጵያ በጀቱ ወደ ምስራቅ ኢትዮጵያ የሚዞርበት ሁኔታ ነው ያለው። ሰው ይሄንን ነው ጀስት የኔ ንባቤን ነው የምነግራቸው። ከዛ ባለፈ ደግሞ የብሔራዊ ደህንነትና መረጃ አገልግሎት በልዩ ሁኔታ እነዚህ የሻቢያ ተለላኪዎች የጸረ ሰላም ኃይሎች ቀኝ እጆች ምንድን ነው የፋይናንስ ምንጫቸው? መዋቅራዊ ግንኙነታቸው ምን ይመስላል? ሰንሰለታቸው የኢትዮጵያ ቴሌኮም ነው የሚጠቀሙት። ከሆነ ቦታ ወደ ቦታ ሞቢሊቲያቸው ምንድን ነው ይመስላል? ከነማን ጋር ይገናኛሉ? በመዋቅር ውስጥ ከፓርቲ ውስጥ ይህንን የሚለውን በደንብ አድርጎ በየአካባቢው የሃይማኖት ግጭት አስመስለው የአውራጃ የህዝብ ለህዝብ ግጭትም ለመንቀሳቀስ የሚጥሩት አሉ። በደንብ አድርጎ እኔ ሶሪ መጥረግ አለበት። መጥረግ ሙሉ ለሙሉ ባለ ሁለት ጃኬቶችን መጥረግ መቻል አለበት። በዚህ ረገድ በአዲስ አበባ ደረጃ ሌተናል ጀነራል አስራት ዴኔሮ በኢጋዱም የደቡብ ሱዳን ተወካይ ሆነው የደቡብ ሱዳንን የሰላምና ሽግግር በተለይ የትጥቅ ማስፈታትን የመሩ ናቸው። በመከላከያ ኮንስትራክሽን ድርጅት ውስጥ ደግሞ የመከላከያ ኮንስትራክሽን ዘርፍን በኃላፊነት መርተዋል። አስቀድሜ እንዳልኳቸው የቤኒሻንጉል ኮማንድ ፖስትን በተለይ ህዳሴ ግድብ አካባቢ ለማቆም ይደረግ የነበረው ውስጣዊንም ውጫዊንም ሳቦታጅ ዋጋ ከፍሎ የመሩ ናቸው። ሁለተኛ በተመሳሳይ ረዳት ኮሚሽነር ቶፊቅ መደድ በዛው በፖሊስ መዋቅር ውስጥ እያለፉ ሁሉን መስፈርት እያሟሉ ረዳት ኮሚሽነር ጋር የደረሱ እጅግ ምስጉን ባለሙያ ናቸው። ሶስተኛ አቶ እርዚቅ ኢሳ እንግዲህ ወጣት ናቸው። እሳቸው የጎንደር ከተማ ምክትል ከንቲባ ሆነው አገልግለዋል። የአማራ ብሔራዊ ክልላዊ መንግስት ወጣቶችና ስፖርት ቢሮ ኃላፊ ሆነው አገልግለዋል። ከዛ በፊት የአማራ ክልል ርዕሰ መስተዳድር ጽህፈት ቤት ኃላፊም ነበሩ። አሁን በቅርቡ ደግሞ የርዕሰ መስተዳድሩ የህዝብ ግንኙነት አማካሪ ሆነው እየሰሩ ነበር። የዚህ የስፖርት ቢሮ ከዛ ኃላፊነት ከለቀቁ በኋላ በክልሉ ውስጥ በወሳኝ በሆኑ እነዚህ በሜጋ ፕሮጀክቶች በማስተባበር የሚታወቁ ናቸው። የባህር ዳር ዓለም አቀፍ ስቴዲየምን ያስተባበሩ ነበረ። የክልሉ ስፖርት ወጣቶችና ስፖርት ነው በሚሰሩበት ወቅት እስከ ቅርብ ጊዜ ማለት ነው። የጎርጎራ ሪዞርትን 24/7 እንደ ባለሙያ ሆነው እዛው ቆመው ቢሮ ላይ ቁጭ ብለው በሪፖርት ሳይሆን ባለሙያ ሆነው ከሚቆፍሩት እየቆፈሩ ከሚሰሩት እየሰሩ 24/7 እየሰሩ ለዚህም በአደባባይ ምስጋና የተሰጣቸው ናቸው። ሆፕፉሊ በዚህ የአዲስ አበባ ፖሊስ ኮሚሽን ውስጥ የአስተዳደር ዊንጉን በደንብ አድርጎ የተሞረዱ አስተዳደራዊ የቢሮክራሲ ብቃት ያላቸው ናቸው። የረዳት ኮሚሽነር ቶፊቅ መዲድ እንዲሁም የሌተናል ጀነራል አስራት ዴኔሮ በመረጃ ዘርፉም በእነዚህ በሙሉ ያላቸውን አካብተው ትልቅ የጸጥታና ደህንነት ስራ እንደሚሰራ ተስፋ አደርጋለሁ። እንደምታውቁት አዲስ አበባ የአፍሪካም የዓለም አቀፍ ከተማ ነው፣ የኢትዮጵያም ከተማ ነው። በዚህ ከተማ ውስጥ ያለው ሰላም፣ አንድነት፣ ጸጥታ ስኬል አፕ እያደረገ ወደ ሌሎች ይሄዳል ማለት ነው። አንዳንዶቹ የአዲስ አበባ እንዴት ለአዲስ አበባ ፖሊስ ኮሚሽን ክቡር ጠቅላይ ሚኒስትሩ ሹመት ይሰጣሉ የሚል ያነሱታል። እንግዲህ እንደምታውቁት አንደኛ የአዲስ አበባ ፖሊስ ኮሚሽን የሚመራበት አዋጅ ቁጥር 965 2008 የወጣው ከዛ ባለፈ ደግሞ 1997 እንደምታስታውሱት ቅንጅት ማሸነፉን ተከትሎ በቀጥታ የአዲስ አበባ ፖሊስ ብቻም አይደለም ዋና ገቢዎችን ጠቅላይ ሚኒስትር መለስ ዜናዊ በወቅቱ ወስዷቸው ነበረ።
ከዛም ባለፈ እንደምታውቁት የአዲስ አበባ ከተማ አስተዳደር ቀጥታ ተጠሪነቱ ለጠቅላይ ሚኒስትሩ ነውና ሹመቱ እጅግ ህጋዊ ነው። ዛሬ በጸጥታና ደህንነት የተሰጡ ሹመቶች የአቶ አሰፋ አብዩን ጨምሮ የሌተናንት ጀነራል አስራት ዴኔሮ፣ የረዳት ኮሚሽነር ቶፊቅ መዲድ፣ የአቶ እርዚቅ ኢሳ እንደ ጋት ሚዲያም እንደ ጌትነት መልካም የስልጣን ዘመን የሹመት ዘመን እመኝላቸዋለሁ። ሶሪ ለጸጥታ ዘርፉ የተሰጠውን ልዩ ትኩረት የሚያሳይ ነው ብዬ አምናለሁ። በተለይ በኢትዮጵያ መረጃና ደህንነት አገልግሎት ውስጥ የሀገር ውስጥ የጸጥታ እንዲሁ ቢያንስ የሀገር ውስጥ ያልኩበት ማለት ከውጭ ያለውን ተለላኪ ለማምጣት መሞከር ተገቢ ነው እንጂ እዚህ ጎጃም መሀል ጎጃም ላይ እዚህ ከሰም 160 ኪሎ ሜትር ላይ ቁጭ ብሎ በጣም ደግሞ የግንኙነት ኔትወርክ ውስጥ ኤኒዌይስ ለሚታሰው ማለት ያ ነው። ዘን ይህንን ካልኩኝ በጅቡቲ አሜሪካ ኤምባሲ በትናንትናው ዕለት የደህንነት ጥንቃቄ ወይም ሴኪሪቲ አለርት አውጥቷል። በልዩ ሁኔታ በኢመርጀንሲ ካልሆነ በቀር ይሄ እነዚህ ሩቲን ኤምባሲ ሰርቪሶችን ማቆሙ ወይም ሩቲን ኮንሱላር ሰርቪሶችን አቆሟል። ምንድን ነው የሚለው? የዩኤስ ኤምባሲ ኢን ጅቡቲ ኢሹስ ሴኪሪቲ አለርት ካንስልስ ሩቲን ኮንሱላር ሰርቪስ በዛሬው ዕለት ሂራን ኦንላይን ያወጣውንም በተመሳሳይ ኤምባሲው የዩኤስ ኤምባሲ ኢን ጅቡቲ ብታዩት በትናንትናው ዕለት አውጥቷል። ምንድን ነው የሚለው? በሊሞኔር ወታደራዊ እንግዲህ ግዙፍ የሚባለው በአፍሪካ ደረጃ በተለይ በጸረ ሽብር የየመን ሀውቲንም ሶማሊያ ላይ በተወሰነ መልኩ ሌሎች ኢቨን ናይጄሪያ ላይም የሚጠቀሙት የኔቪ ቤዝም ጠንካራ የሚባለው ወታደራዊ በአፍሪካ ደረጃ ሊሞኔር ነው። ከጎኑ ደግሞ የቻይና አለ። የቻይና ሚሊተሪ ምንድን ነው ሚሊተሪ ቤዝ አለ። በዛ አካባቢ ምንም አይነት እንቅስቃሴ እንዳይኖራቸው ነው የሚለው። ኢት አድቫይስ ፐርሶኔል ቱ አቮይድ the area surrounding the US embassy and Camp Limoneer, aka US military base in the country እና routine consular appointments have been cancelled። ይሄ ለምሳሌ የቪዛ ጉዳይ ወይ የተለያየ ጉዳይ ወይ ሩቲን የሆኑ የዕለት ከዕለት የኤምባሲ አገልግሎቶች ተቋርጠዋል። በልዩ ሁኔታ ለዜጎች ለአሜሪካ ዜጎች አገልግሎት እንደሚሰጥ ፕላስ ኤምባሲ ውስጥ ተቀጥሮ የሚሰሩ የአሜሪካ ዜጎችም በዛም በተለያየ አድሚኒስትሬቲቭ ስታፍ የአገልግሎት ሰፖርቲቭ ስታፍ የሚሰጡትንም ቁጥራቸውን ቀንሷል። ቤታቸውና ሴፍሊ ደህንነታቸውን ጠብቀው ቤታቸው ነው እንዲሰሩ፣ ነገር ግን በልዩ ሁኔታ ኢመርጀንሲ ሰርቪስ ለአሜሪካ ዜጎች እንደሚሰጥ ያሳውቋል። እንግዲህ ይሄ ባለበት ሁኔታ የኢራን መንግስት ደግሞ በአካባቢው ያሉትን የአሜሪካና የእስራኤል ወይም የምዕራባውያን ተባባሪዎችን እርምጃ ወስዳለሁኝ ብሏል። ምንድን ነው የሚለው? በዚሁ አጋጣሚ በነገራችን ላይ የሰሜን ኮሪያ የሞጅተባ ካሚኒን የአያቶላ ሞጅተባ ካሚኒ መመረጥ እንደምትደግፈው መሪያቸውን የመምረጥ ጉዳይ ለራሳቸው ለኢራናውያን እንጂ ጣልቃ መገባት የለበትም የሚል ይሄ ምንም የሰሜን ኮሪያ ትናንት ያልኳችሁ ከቻይና ታርጌት መደረግ የለባቸውም ካለችው ከሩሲያ፣ ከአዘርባይጃን፣ ከኢራን፣ ከኦማን በመቀጠል ሰሜን ኮሪያም እንዲሁ ድጋፏን ሰጣለች። በነገራችን ላይ በኢራን የሰሜን ኮሪያ ኤምባሲ ጥቃት ደረሰበት እየተባለ በሶሻል ሚዲያ ላይ የሚዘዋወር ጀስት አብሶሉትሊ ፌክ የሆነ መረጃ ነው። እንዳልኳችሁ የዚህ የሆርሙዝ 1/5 የሚሆነው 20% ፕላስ የሚሆነው የነዳጅ ዘይትና ጋዝ የሚተላለፍበት ለዓለም ኢኮኖሚ ወሳኝ የሆነው የኃይል ምንጭ የሚተላለፍበት መስመር ከትናንት ጀምሮ ዝግ ሆኗል። እነዚህ ፈንጂዎችን መቅበር ጀምራለች ኢራን። አሜሪካ እንትን ብለናል አፈንድተናል የሚል መረጃ ሰጥተዋል። በተመሳሳይ አንድ ምንድነው ይህን ኦፕሬሽን ኤፒክ ፉሪ ወይንም ይህን ተከትሎ እጀባ ስጡን፣ መጀመሪያ የአሜሪካ ጦር አጅበን እናሳልፋለን የሚል ነበር። በነገራችን ላይ እንደው ፐርሰናሊ እኔ አሁን ሳስበው እንደዚህ አይነት ወሳኝ የሆኑ መተላለፊያዎችንስ የአንድ ሀገር ሶቨርኒቲ ማድረግስ ተገቢ ነው ወይ የሚል ጥያቄዎች አሉ። ልክ እንደ ሃይሲ እንደሚባለው ለምንድን ነው ስዊዝ ካናል፣ ባቤል መንደብ እንደዚህ በጣም ሰርጦች መተላለፊያዎች ናቸው። የሆርሙዝ ስትሬት የዓለም ኦርደር
የዓለም አቀፉ አካል ለምን አያረጋቸውም? ኤንዌይስ ጀስ ቢዮንድ እንትን ነው እንደ ግለሰብ ነው ማስበው እንጂ ሰው እጀባ ያርግልን የሚል ጥያቄ ቀርቦለት ነው አሁን ባለበት ሁኔታ እጀባ መስጠት አንችልም የሚል ነገር አቅርቧል። በዚሁ አጋጣሚ የኢራን የፓርላማ አፈ ጉባኤ መሐመድ ባከር ካሊባፍ አንድ ዶናልድ ትራምፕ ምን ብሎ ነበር? I am pleased to report that within the last few hours we have hit and completely destroyed 10 inactive lying boats and all ships with more to follow ብሎ አውጥቶ ነበር። ከዛ ምንድን ያሉት an oil tanker crossed the Strait of Hormuz escorted by US Navy ship maybe PlayStation ላይ ወይንም ጨዋታ ላይ እንደዚህ ጌም ላይ ታጅቦ ሆርሙዝን ሲያልፍ ልናይ እንችል ካልሆነ በቀር በተግባር ይሄ ሊሳካም ሊደረግም የማይቻል የማይታሰብ ነገር ነው የሚላለ። ይሄ ተዘግቶ የሚቆይ ከሆነ እንደዚህ እንግዲህ ኦሽን ማይንስ ወይንም ይሄ ሲ ማይንስ ላይ በሲግናል የተለያዩ እንቅስቃሴዎችን አይተው ልክ መርከቦች ሲጠጓቸው የሚፈነዱና ጥቃት የሚያደርሱ ናቸው። አንዳንድ መረጃዎች እንደሚያሳዩት የእንግሊዝ መርከብ ጥቃት ተፈጽሞበት በእሳት መቀጣጠሉን የሚያሳዩ መረጃዎች እየወጡ አሉ። በጥቅሉ በተለይ ከጅቡቲ ላይ ጥቃት ቢፈጸም ትናንትም የፋይናንስ ተቋማት ላይ እስራኤል ጥቃት መፈጸሟን ተከትሎ ሌሎችንም በቀጠና ያሉ የሲቪል መሰረተ ልማቶች ላይ ጥቃት እንፈጽማለን ማለቱ ተከትሎ ጅቡቲ ባለው የአሜሪካ ጦር ሰፈር ላይ ጥቃት ቢፈጸም እና ጅቡቲ ደግሞ ላልተወሰነ ጊዜ ለሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል ብለን እንውሰድ የአየር ክልሏን ጨምሮ ሙሉ ለሙሉ ዝግ ብታደርግ የየብስም የአየር ትራንስፖርትም የባቡርም ዝግ ብታደርግ ምንድን ነው የምናደርገው የሚባለው? ከተምኔትነት ባለፈ ከዚህ በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ እኛ በማይመለከተን ነገር ኢራንና አሜሪካና ቻይና በሆነ ጉዳይ እዚሁ ቢዋጉ ወይ ሌላ ነገር ቢያጋጥም ቢዘጋ የመድኃኒት እጥረት ተፈጥሮ ልጆቻችን በመድኃኒት እጦት ሊሞቱ ይችላሉ። የነዳጅ ጉዳይ ብዙ ዝርዝር ጉዳይ አንስተዋል። ይሄው ዛሬ ፕሬዘንት ኢንዲሚነንት ነው። የባህር በር ያስፈልገናል፣ ሶቨርን የሆነ ሲያክሰስ ያስፈልገናል ሲባል ወይንም የሻዕቢያን ለአንዴና ለመጨረሻ ጊዜ ማስወገድ ያስፈልጋል ሲባል አንደኛ ነገር ህወሓትን በሉት ኢትዮጵያ ውስጥ ኢትዮጵያን ለማዳከም ሁለትና ከዛ በላይ ነው የተደራጁ ሰዎችን በሙሉ ትጥቅም ስንቅም የሚረዳው ይሄ ተላላኪ ቡድን ነው። ለዛ የሚሆን ዩዝፉል ኢዲየትስ በየዘመኑ ይፈለፈላሉ። ራሱን ሸኔ ለኦሮሞ ነው የሚቆረቆረው፣ ራሱን ፋኖ ለአማራ ነው የሚቆረቆረው፣ ራሱን ህወሓት ብሎ ለትግራይ ህዝብ ህልውና ምናምን ነው የሚቆረቆረው ብሎ ደሞዝ መክፈል አልቻልኩም፣ ደሞዝ አልከፍልም እና ናና የሰራዊቱ አባል ሁንና በወር ደሞዝ 10 ሺህ ብር መክፈል አልችልም፣ ትንሿን ነው ብላችሁ 10 ሺህ መክፈል አልችልም ያለ በ100 ሺህ ብር ክላሽ ገዝቼ ክላሽ ሰጥሃለሁ፣ ትዋጋለህ፣ ይዘረፍክ ትበላለህ፣ አይረን ነው ወይ ትሞታለህ፣ ደም ይፈሳል የሚል ይሄ ያለበት ሁኔታ ነው ያለው። በትናንትናው ዕለት በነገራችን ላይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትዊተር ገጻቸው ወይንም በዚህ በኤክስ ገጻቸው ለኢራናውያን መልእክት አስተላልፈው ነበር። አሁን ምቹ ጊዜው መንግስታችሁን ለመቆጣጠር ዲሞክራሲ ለማስፈን ምቹ ጊዜው አሁን ነው፣ ተነሱ የሚል መግለጫ አውጥተው ነበር። ነገር ግን የኢራን የፖሊስ መከላከያ ጸጥታዎች ደግሞ አንድ ሰው ቢተባበር እስራኤል ላይ የምናደርገውን ወይም በሌሎች ላይ በተባባሪዎቿ ላይ በምናደርገውን ቅጣት አይነት እርምጃ እንወስድባቸዋለን የሚል መልእክት አስተላልፈዋል። አሜሪካ የሚኖሩት ኤግዛይል ፕሪንስ ሬዛ ፓህላቪ ዛሬ ቤታችሁ ሁኑ፣ አትውጡ፣ ነገር ግን ማታ ማታ ቤት ጣሪያ ላይ እየወጣችሁ ተቃውሟችሁን ግለጹ የሚል ያው ልደቱ አያሌው ወይ ምናምን ልትሏቸው ትችላላችሁ፣ እነ ጀዋር ብላችሁ ሰዷቸው፣ እሳቸው ሴፍ ዞን ያሉት ጥሪ እያደረጉ ነው። እንዳልኳቸው የኢራን ሚሊተሪ ደግሞ ሙስሊሞች የአሜሪካና የእስራኤል የጦር ቤዞችን ያሉበትን እንዲያመላክቱት መግለጫ ወጥቷል። ስለዚህ ጅቡቲ ላይ ያለውን ቢያመላክቱ ጥቃት ቢፈጸምበት እኛ እንዴት ነው ምን ሆነው የሚለውን ከኢትዮጵያ አንጻር መመዘን አስፈላጊ ነው የምላችሁ። የኢራን ፖሊስ አዛዥ አህመድ ሬዛ ራዳን ሰልፍ የሚወጡ ተቃዋሚዎችን አስቀድሜ ያልኳችሁ ነው፣ ጠላትን እንደምናስተናግደው እነርሱንም እናስተናግዳቸዋለን፣
ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ብለዋል። ከውጭ ጥሪ ተላልፎላችሁ በዚህ ውስጥ ኢንጌጅ ብታደረጉ፣ በነገራችን ላይ በባለፈው ወደ እናንተ መረጃ እንደደረስኩት ውጭ ነው እንኳ ራሱ ሰልፍ የሚያደርጉ እንቅስቃሴ የሚያደርጉትን ሀብታቸውን በአገር ውስጥ ያለውን ሀብታቸውን ወርሳለን የሚል እንቅስቃሴ የጀመሩበት ሁኔታ አለ ማለት ነው። ዶናልድ ትራምፕ ያው ትናንት በሶሻል ትሩዝ ሶሻል ገጻቸው ላይ የቀበሯቸውን ፈንጂዎች ከሆርሙዝ ሰርጥ አውጡ፣ የማታወጡ ከሆነ እጅግ አሰቃቂ ጥቃት ይጠብቃቸዋል ብለዋል። ኢራናውያን የጸጥታና ደህንነት ሰራተኞች ሚሊተሪው ፈን እያደረገ ያለበት ሁኔታ ነው ያለው። ፓኪስታን ሳውዲ አረቢያ ከጠየቀችኝ ማንኛውም ወታደራዊ ድጋፍ በስምምነታችን መሰረት የስትራቴጂክ ሚሊተሪ ፓርትነርሽፕ ስላለ በዛ መሰረት ድጋፍ ለማድረግ ዝግጁ ነኝ ያሉበት ሁኔታ አለ። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ ማድረሳቸው ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ